ጎፋ ዞን በዘንድሮ የአረንጓዴ አሻራ ችግኝ ተከላ በአጠቃላይ 52 ሚሊዮን በላይ ችግኞች ተዘጋጅተዋል። ከነዚህም መካከል 26 ሚሊዮኑ በበልግ ተከላ ወቅት የሚተከሉ መሆናቸውን የጎፋ ዞን ግብርና መምሪያ ኃላፊ አቶ ዳንኤል ደግፌ ገልጸዋል። 52 ሚሊዮን ችግኝ የተዘጋጀው የፍራፍሬና ደን ችግኝ ሲሆን ሌላው 7 ሚሊዮን 702 ሺህና ከዛ በላይ የቡና ችግኝ አዘጋጅተናል። 4 ሚሊዮን እና ከዛ በላይ የእንሰት ችግኞቹን አዘጋጅተናል። እነኚህ ሁሉ እንሰትና ቡና በዚህ በልግ ሙሉ በሙሉ የሚተከል ይሆናል። ፍራፍሬና ደን ችግኞቹ በ3 ፔዝ ተከፋፍለው የሚተከል ይሆናል ማለት ነው። በተከላው ከ20412 ሄክታር በላይ የተጎዱ መሬቶችን ለመሸፈን የታቀደ ሲሆን በተጀመረው የበልግ ተከላ ወቅትም 10 ሄክታር በላይ መሬት የሚሸፈን መሆኑ ተጠቁሟል። አሁን በዚህ በበልግ የሚተከለው 26 ሚሊዮን እና ከዛ በላይ ችግኝ 10 ሺህ እና ከዛ በላይ የሚሸፈን ይሆናል። ይሄ በሁሉም ወረዳዎችና በከተማ አስተዳደር መዋቅሮች ላይ ተጠናክረው የሚቀጥል ይሆናል። በመርሃ ግብሩ ላይ የተገኙት የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በባለፉት ዓመታት የአረንጓዴ አሻራ ችግኝ ተከላ በሰፊው እየተከናወነ መሆኑን በመግለጽ ከነዚህም የፍራፍሬና የቡና ችግኞች ሰፊውን ድርሻ ይይዛሉ ብለዋል። በዘንድሮ ግን ሰፋ ያለ ቦታ የሚይዘው የፍራፍሬ ችግኞቻችን ናቸው። በባለፉት 2 ዓመታት ውስጥ 3 ዓመታት ውስጥ ከ3000 ሄክታር የሚሆን የቡና ችግኝ ነቀላ አድርገን በነቀልንበት የመትከል ስራ ሰርተናል። በዘንድሮ ዓመትም ተመሳሳይ 1000 ሄክታር ነው ያቀርነው ቡና። ከችግኝ ተከላው ባሻገር ለእንሰት ልማት ተስማሚ በሆኑ የአየር ንብረት ባላቸውና ቀደም ሲል ሲያመርቱ በነበሩ አካባቢዎች ላይ በድጋሚ በሰፊው እንዲለማ ለማስቻል ይሰራል ብለዋል። እንሰት በአብዛኞቹ ደጋማና ወይና ደጋማ አካባቢዎች ላይ ስንተክል ቆይተናል። ችግኝ ያፈለንባቸው ቦታዎች አሉ። በስፋት ትራንስፖርት አድርገናቸዋል። ግማሾቹን ከዚህ በፊት እንሰት የሚያበቅሉ ነገር ግን ያቋረጡ ቦታዎችን አሁን እዚህ ያለውበት እንደምታየው በብዛት እንሰት አለ፣ ግን በትንሽ ሰዎች ማሳ ላይ ነው የሚገኘው። ይሄ በስፋት የነበረ ነገር እንደሆነ ያሳያል። ስለዚህ እሱን በስፋት እዚህ ወረዳ ላይ ገልጣ ትባላለች ቀበሌዋ። እዚህ ቀበሌ ላይ ሰፋ ያለ የቡናና እንሰት ችግኝ ተክላለን። ቀደም ሲል የተተከሉ ችግኞችን በመጠበቅ የሚጠበቅባቸውን ጥቅም እንዲሰጡ ከማስቻል ረገድም አስፈላጊው እንክብካቤ እንዲደረግና የስራ ፈጠራን ለማሳደግ ይሰራል ብለዋል። ወደ ፊት ለፊት የምትመለከተው ተራራ እንደምታየው ከታች በኩል ያለው ሰዎች ካሉበት ውጭ የሚገኙ ተራራዎቹ በሙሉ በደን የተሸፈኑ ናቸው። ጥብቅ ደኖች ናቸው። ራሳቸው እያገገሙ ይገኛሉ። ወደ ታች ያለው ከተማው ነው። ከተማው ላይ የሚደርሰውን ጎርፍ፣ ሌላም ችግር ለመከላከል በሚረዳ መንገድ ደኑ ተጠብቆ ነው ያለው። ጋይላ የሚባል አለ፣ ቀፎ ያመርቱበታል። ብዙ የንብ ቀፎዎች ወጣቶች ተደራጅተው በዘንድሮ ዓመት እያመረቱ ይገኛሉ። ይሄም አንዱ ስራ ነው። እንግዲህ በቀጣይ ደግሞ ዘንድሮ የምንጠብቃቸው ቦታዎችና የሚከለሉ ቦታዎች አሉ በዚሁ አካባቢ ላይ። እነዚህ የተከለሉ ቦታዎች በሚቀጥሉት ጊዜያት ደግሞ ተመሳሳይ አይነት አገልግሎት ስራ ላጡ ወጣቶች የስራ እድል የሚፈጥሩ ይሆናሉ ማለት ነው። የዛላ ወረዳ ዋና አስተዳዳሪ አቶ አንበሳናና በበኩላቸው ህብረተሰቡ በችግኝ ተከላው ሂደት ላይ እያሳየ ያለው ተሳትፎ የሚበረታታ በመሆኑ የተያዘውን እቅድ በአጭር ጊዜ ለመፈጸም የሚያስችል እንደሆነ አረጋግጠዋል። እንደ ዛላ ወረዳ በ29 ቀበሌያት ችግኝ ተከላው ይደረጋል። ችግኝ ዝግጅቱም በበቂ ሁኔታ ከእቅዳችን በላይ ነው። ጉድጓድ ቁፋሮም በዛ አግባብ ነው የተዘጋጀው። ስለዚህ ይሄን ካደረግን አካባቢውን ወረዳውን መቀየር እንችላለን የሚል እቅድ ተይዞ በጣም ከፍ ተደርጎ ነው የሚሰራው። ይሄ ሳምንት ሙሉ ሚያዝያ ወር እስከሚያልቅ በሁሉም ቀበሌ በህዝብ መሬትም በግለሰቦች ማሳም ችግኝ ተከላዎች ይደረጋሉ። በተከላው ላይ የተሳተፉ የአካባቢው ነዋሪዎች የአረንጓዴ አሻራ ልማት ከተጀመረ ወዲህ እየታየ ባለው የተፈጥሮ ለውጥ መደሰታቸውን በመጠቆም በተጀመረው የአረንጓዴ ልማት ስራ ላይም የነቃ ተሳትፎ እንደሚያደርጉ አረጋግጠዋል።